በዲያቆን ዳንኤል ክብረት የትርክት ዕዳና በረከት መጽሐፍ ውስጥ የሰፈረው ሐሳብ ትርክት የጋራ የሆነ ነገን የሚያልምና በወሳኝ ጉዳዮች ላይ መግባባትን የሚፈጥር ነው ይላል። የትርክት ዋና ዓላማው ብዝሃ ማንነት ባለበት ሀገር እነዚህን ማንነቶች በተወሰኑ ነገሮች ላይ በማግባባት ለነገ የሚሆን የጋራ ማንነት እንዲገነቡ አብሮ የመኖሪያ ምክንያት እንዲኖራቸውና በነገው ጉዟቸው ላይ እንዲግባቡ ማድረግ ነው። ኢትዮጵያም ትርክት ሳይኖራት የኖረች ሀገር አይደለችም። ትርክቶቿ ግን የሁላችንም ሆነው ሁላችንንም ወደ ነገ ሊወስዱን አልቻሉም ይላል። እርግጥ ነው የተሰሩ ተቃርኖ የነበራቸው ሀገራዊ ትርክቶች ለፖለቲካዊ አለመረጋጋት፣ ለጽንፈኝነትና ለማህበራዊ መከፋፈል ዋነኛ ምክንያት ሆነው ቆይተዋል። ክራብ ሜንታሊቲ የሚባል ነገር አለ። ክራቦች በጃር ውስጥ ቢቀመጡ እንደ ጉንዳን ተጋግዘው የመውጣት አቅም የላቸውም። አንዱ ሲወጣ አንዱ ሲጎትት፣ አንዱ ሲወጣ አንዱ ሲጎትት ተያይዘው ይቀራሉ እዛ ውስጥ። የኛም የፖለቲካ ሽኩቻችን ያ ባህሪ ያለው የወጣን ከትክተን መስበር፣ የወጣን ከትክተን ማርቀቅ ነው። እንግዲህ ተጋግዘን መቆም እንቸገራለን። በዚህ ምክንያት ነው እንደ መንስኤ የሚወሰደው የስሁት ትርክት ውጤት ነው። ሮንግ የሆነ የስልጣን ሽኩቻና ስልጣን የሚገኝበት መንገድ ሀሳብ ሳይሆን ክላሽ አድርገው ከሚያስቡ ኃይሎች የመነጭ ነው። ይህንን መዋቅራዊና አስተሳሰባዊ ችግር ለመፍታት አሁን ላይ በኢትዮጵያ እየተካሄደ ያለው የብሔራዊ ትርክት ግንባታ ሀገሪቱን ወደ አዲስ የመግባባት የህብረ ብሔራዊነትና የተቋማዊ ጥንካሬ ምዕራፍ ለማሸጋገር ያለመ ጥረት ነው። የጋራ ማንነትን ማዕከል ያደረገ ሁሉንም ኢትዮጵያን አንድ ላይ ይዞ ወደ ብልጽግና የሚወስድ ገዢ ትርክት፣ ታላቅ ትርክት መገንባት ያስፈልጋል። ከዚህ አንጻር የብሔራዊነት ትርክት መገንባት አለብን ብለን እየሰራን ነው። ይህን መገንባት እንደ ምንዳ ይቆጠራል። የነጠላ ትርክቶች በተለይ ልዩነትን መሰረት ያደረጉ ታሪክ ላይ የተንጠለጠሉ ነጠላ ትርክቶች ደግሞ እንደ ዕዳ የሚታዩ ናቸው። እነዚህን ደግሞ መሻገር መቻል አለብን ብለን ነው የምንወስደው። ብሔራዊ ትርክት ማለት የአንዲት ሀገር ህዝቦች የጋራ ታሪካቸውን የአሁኑን እውነታቸውንና የወደፊት ራዕያቸውን የሚገልጹበት አስተሳሳሪ ማዕቀፍ ነው። ይኸውም የዜጎችን ስሜትና አስተሳሰብ በማስተሳሰር እኛ የሚሉ የወል ማንነትን የሚፈጥር መንፈሳዊና ፍልስፍናዊ መሰረትም ነው። የሚያቀራርቡና አንድ የሚያደርጉ ነገሮች ላይ የጋራ ሀገር አለን። ሁሉም ፖለቲካ ኃይል፣ ሁሉም ብሔረሰብ ሀገራችን እንድታድግ ይፈልጋል። ሰው የጋራ የሆነችን ሀገር ከማጠበቅ አንጻር ከማሳደግ አንጻር ሁሉ መስዋዕትነትን መክፈል መቻል አለበት። አሁን እየተገነባ ያለው አዲስ ብሔራዊ ትርክት ግን ያልተገናኙ ሁለት ጫፎችን በማስታረቅ ብዝሃነትን እንደ ጸጋ መቀበልንና የጋራ ሀገራዊ አንድነትን መጠበቅን እንደ ዋና መመሪያ አድርጎ ይነሳል። በእርግጥ ትርክት ድህነትን በመናድ ላይ በሚሰራ ተግባርም ጭምር የሚጸና ነው። ከትናንትና እያረምን እያረቅን እያሻሻልን ከሄድን የምናስባትን ሀገር ለመፍጠር የሚያስችል መሰረት እንዳለ ያመላክታል። ከሁሉ ላይ የሚያስደስተው የሐሳብ ጥራት ነው። መድፈር፣ መሞከር፣ መፍጠር፣ ከፈጠርን በኋላ መፍጠን፣ ማሰናሰል፣ ለትልቁ ነገር መጓዝ የሚለው ህልማችንና እሳቢያችን ፍሬያማ እየሆነ ነው ያለው። ጠንካራ ሀገረ መንግስት የሚገነባው በግድ ወይም በኃይል በሚጫን ስልጣን ሳይሆን በዜጎች ፈቃደኝነትና እውቅና ላይ ነው። አስተሳሳሪ የሆነ ብሔራዊ ትርክት ሳይኖር ጠንካራ ተቋምን ማቆም አይቻልም። የተቋማት ገለልተኛነትና ዘላቂነት፣ ታላላቅ ሀገራዊ ተቋማት የፍትህ፣ የደህንነት፣ የኢኮኖሚ ምርጫ ተቋማት የተወሰነ ቡድን ወይም ፖለቲካዊ ኃይል መሳሪያ እንዳይሆኑ የብሔራዊ ትርክት ጥበቃ ያደርግላቸዋል። እናም ያንን ትርክት ለመገንባት ያለፉት ቁስሎችን የሚሽር ንግግር ማድረግ መቻሉ የዛ ተግባር አንድ መገለጫ ነው። በንግግር በውይይት ችግር መፍታት የኢትዮጵያ ባህል አይደለም። በመዝመት ነው፣ በመውጋት ነው የሚታለፈው። ያ ይቅር አደገኛ ታሪክ ስለሆነ በንግግር እንፍታ ብለን እኮ ኢንክሉሲቭ ናሽናል ዲያሎግ ስንል ኢንክሉሲቭ ናሽናል ዲያሎግ የሚባል ነገር መንግስት ቀርቶ ኢትዮጵያ ውስጥ በተቃዋሚዎች እንኳን ፈራ ተባ እያሉ የሚያነሱት ጥያቄ እኮ ነው። ማን ፈቅዶ ያውቃል እንወያይ ብሎ? ማን ተጋጨን አይደል የሚባለው? እንወያይ፣ ችግሮቻችንን በንግግር እንፍታ ያለ መንግስት እኮ ነው። የጋራ ትርክት ሲገነባ ታሪክ የጥላቻና የልዩነት ምንጭ ሳይሆን የትምህርትና የጋራ መስዋዕትነት መድረክ እንዲሆን ያደርጋል። ያለፉት ስህተቶችን በግልጽነት እያረሙ እንደ አድዋ ድል ያሉ የሁሉም ኢትዮጵያዊ የጋራ ድልና የነጻነት ገድሎችን ሁላዊ ኩራት ማድረግ ያስተምራል። የኢትዮጵያ ብሔር ብሔረሰቦች በጠቅላላ የተሳተፉበት ጦር ሜዳ ነው። ያ የሚያሳየው የመተባበርን ጥቅም፣ የአንድነትን ጥቅም፣ ለኢትዮጵያ አሳቢነትን ጥቅም፣ ኢትዮጵያ ከኔ በላይ ከራሴ በላይ ናት፣
ለኢትዮጵያ ስል ያለኝን የመጨረሻ ህይወቴን እሰዋለሁ ብሎ የተነሳበት ነው። ልዩነቶችን በኃይል ለመገንባት ከመሞከር ይልቅ በሰለጠነ መንገድ በሀገራዊ ሀሳቦች ላይ በመነጋገር የጋራ ስምምነት ላይ ለመድረስ የሚያስችል ሰፊ የፖለቲካ ምህዳርም ይፈጥራል። ኢትዮጵያ የበርካታ ብሔሮች፣ ብሔረሰቦች፣ ቋንቋዎችና ባህሎች መገኛ ነች። ስለዚህ የኢትዮጵያ አንድነት ሊጸና የሚችለው ብዝሃነትን ባከበረና ባቀፈ መልኩ ብቻ ነው። አዲሱ ብሔራዊ ትርክትን ለማጽናትም የተሰጠው ቦታ የሰላም መጽናትን ባስቀደመ መርህ ለመሆኑ ብዙ ማሳያዎች አሉት። የፕሪቶሪያው ስምምነት ባለቤት አንኳር ተደራዳሪ እኮ አንዱ ጌታቸው ረዳ ነው። ሁለተኛ ጻድቃን እኮ እነዚህ ናቸው ዋና ተደራዳሪዎች። በዲቴል ድርድሩን የሚያውቁት ከነዚህ ሰዎች ጋር ተባብረን የሰራን መታረቅ ብቻ አይደለም፣ ተባብረን እኮ የሰራን ነው። ሰላምማ እኛ የምንፈልገው ነገር ነው። ከኦነግም አማራ አካባቢ ከሚንቀሳቀሱትም ከቲፒኤልኤፍ ካሉትም ቤኒሻንጉል ካሉትም ጋምቤላ ካሉትም አፋር ላይም ሶማሊያ አካባቢ በግልጽ ታይቷል የኛ አቋም። ሰላም እንፈልጋለን። ሰላም ግን ዋጋ አለው። ያን ዋጋ ለመክፈልም ዝግጁ ነን። በእርግጥ ይህንን አካታችና አስተሳሳሪ ብሔራዊ ትርክት የመገንባት ሂደት በቀላሉ የሚከናወን አይደለም። የጽንፈኝነት አስተሳሰቦች፣ የታሪክ ጥሎ ማለፎችና የፖለቲካ ፍላጎት ሂደቶች ሊፈታተኑት ይችላሉ። ግን ደግሞ ታሪክንና የወል ሴቶችን የሚያስተምሩ የትምህርት ስርዓቶችና የሚዲያ ውጤቶች አካታች መሆናቸውን ማረጋገጥ ያስፈልጋል። በጋራ በሆኑ ነገሮች ላይ በጋራ ተነጋግረን ተከራክረንም በሀሳብ የተሻለውን ለዚህ ሀገር ሊበጅ የሚችለውን ነገር ማምጣት እንዳለብን ይገባኛል። ሚዲያውም እዚህ ላይ በተጨማሪ መስራት መቻል አለበት። እንደ ሀገራዊ ምክክር ኮሚሽንና መሰል ተቋማት የሚያደርጓቸውን ጥረቶች በግልጸኝነት በቅንነት መደገፍ ያሻል። የፖለቲካ ፓርቲዎችና ተወካዮች ሀገራዊ አንድነትን ለጊዜያዊ የፖለቲካ ትርፍ አሳልፈው ባለመስጠት መትጋትም ለስኬቱ ከዳር መድረስ መሰረትን የሚጥል ነው። በኢትዮጵያ እየተገነባ ያለው አዲስ ብሔራዊ ትርክት ሀገሪቱን ካስቸጋሪው የፖለቲካ ምዕራፍ አውጥቶ ወደ ተረጋጋ ፍትሐዊና በጋራ ብልጽግና ላይ የተመሰረተ ጠንካራ ሀገረ መንግስት ለማሻገር የሚደረግ ታሪካዊ ጥረት ነው። እንደዚህ ያለውን ብዝሃነትን ያቀፈ የጋራ ራዕይን ያነገበና የህግ የበላይነትን የሚያረጋግጥ ትርክትን ማዳበር ለነገዋ ኢትዮጵያ ህልውና ወሳኝና አማራጭ የሌለው መንገድ ነው።